ትዛለን ከመግባታችን በፊት ሚሻሚሾን የባህል ዘፈን ቶኪቾ ቢጫወተው ብያሰብኩ ታውቃለህ? ሚሻሚሾ ጆኔራ ጋቢዘኝ ይላል። እንኳን አደረሳችሁ ለ2018 የትንሳኤ በዓል። ዛሬ በጨዋታ ነው። በልተናል፣ ጠጥተናል። በዓል አሪፍ ነበር። ማን ያሸንፋል? ያሸናፊዎች ብቻ በኢቢኤስ ቴሌቪዥን ጀምሯል። ሁሌም እንደምናደርገው ስምና ሙያ እንተዋወቅ። ልክ እንደማይተዋወቅ ሰው እስኪ እንተዋወቅ። ቤተልሔም አዳሙ እባላለሁ። የተወለድኩት ሻኪሶ ነው፣ የወርቅ ሀገር። ወርቅ በጣም ትታወቃለች። ወርቋን ፈልገዋለች እንድትረሳባት ነው የወርቅ ሀገር። አንተ አታዋጣኝ ሙያ እና እዛ ነው የተወለድኩት። የተማርኩትም እስከ 12ኛ ክፍል እዛው ነው። ከዛ በኋላ ሐዋሳ ዩኒቨርሲቲ በኮንስትራክሽን ቴክኖሎጂ ወይም ኮተም ኢንጂነሪንግ 5 ዓመት ተምሬያለሁ። ዲግሪ አለኝ። በትወና ሙያ ሁሉ ያለሽው አራዳ ቅዳሜ ልናቃታለን። ቤት ወንድሜስ? እኔ ግርማ እባላለሁ። ሰራተኛ ነኝ። የመኪና ቦዲ ክፍሎችን በጣም አሪፍ መጠጋገን ነው። እሺ እዛ እንለፈ። እሺ ቀዮ ትንሽ ማሽሟጠጡን ትተን ወደ ስራችን ወደ መጣንበት ዓላማ እንግባ። እሺ ያው እንግዲህ እኔ ስም አማኑኤል ንጉሴ ይባላለሁ። እኔ የወርቅ ቦታ አይደለም የመጣሁት። ብዙ ጊዜ ወርቅ የሚሸጥበት ፒያሳ መላለሳለሁ፣ ግን ኮተቤ ነው ሰፈሬ። ኮተቤ ቦታ ነው የመጣሁት። የስራ ዘርፌ እንግዲህ ተዋናይ ነው። እሺ እህቴስ? እሺ እኔ እጅጋየሁ እባላለሁ። የአርባ ምንጭ ልጅ ነኝ። በጣም አሪፍ። እዚህ የምኖረው ግን አዲስ አበባ። እሺ የቤት እመቤት። የቡድን ስም አወጣችሁ? የቡድን ስም እየፈለግን ነው። የት ነው የምንቀበለው? ማን አላችሁ? ትንሳኤ ምን እንበል? ትንሳኤ። እሺ ፋሲካ። በጣም አሪፍ። በትንሳኤና በፋሲካ መካከል የሚደረገው የማን ያሸንፋል ጨዋታ ከመጀመሩ በፊት ከማን እንጀምር? ከትንስ ወይስ ከፋሲካ? ትንሽኛ ከበድ እንላለን ሳስበው ነገራችን። ቤት ማውራት ትችያለሽ። ድምፁ ስለወፈረ ሊጫነሽ የሞከረ ነው። አይ ስለምታውቀኝ ነው። በነገራችን ላይ ምሁር ሰው ብዙ አያወራም። ስለዚህ ከማን እንጀምር? እስከ ቤት ይሁን ወይ ሌዲስ ፈርስት። በጣም ከትንሳኤ መልካም። ከጀርባችሁ 6 ሳጥኖች አሉ። እነሱን ከመምረጣችሁ በፊት እኔ ያነብላችኋለሁ። ተከሸነ፣ በሉ ተጫወቱ፣ ቀድሞ፣ ተንተከተከ፣ ዝግ ነውና አልተዘጋም ናቸው። ትንሳኤዎች የትኛውን ሳጥን መረጣችሁ? ቀድሞ ይሁን። በጣም አሪፍ። ቀድሞ። እነዚህ 7 ለበዓል ዝግጅት ከምናደርጋቸው ነገሮች መሃል የሆኑ ነገሮች ቤት ማሳመር ለበዓል አዲስ ነገር ምናምን እቃ መግዛት። አይ ቤቱን መቀባት። እሺ ምን? ቀለም መቀባት። ከዛ እንትን ማለት ቤቱ ላይ ከቀለም ውጪ የሆነ ነገር ማለት አይደለም። ምንጣፍ ማንጠፍ እኮ። እሺ ምንጣፍ ማንጠፍ። እሱን ምን ማድረግ? እሱን ምንጣፍ ሞልበል አይደለም። እሺ ለበዓል የምናስገባው ነገር ታርዶ የሚገባ ነገር ቤታችን። ዶሮ፣ ታርዶ። መጥፎ አይደለም። ገረበኝ። ቤቲ ላይፏ ነው ባይዘው። ይሄ ቀለም ማስገባት ምንጣፍ ማጠፍ ምናምን ላይፏ ነው። እንዴት እንደሳተችው ነው ግራ የገባኝ። አልሳተችው ተመለሰሽዋል? እኔ እኮ ምንጣፍ ማንጠፍ ነው መሰለኝ። ማጠብ ነው የሚለው። አይ እናንብብ፣ ችግር የለውም እናንብብ። ሰዎች ከ7 2 መልሰዋል። ቤቲሻና ግርማ አሪፍ ጅማሮ ነው። ብዙ ሳጥኖች ገና ይቀራሉ። እንኳን አደረሳችሁ። በየመሃሉ እንኳን አብሮ አደረሰን። እነሱን ነው። ኦኬ እሺ። ትንሽ እየሞቀኝ ነው በጣም። አይከብደኝም። ዝም ብለሽ ድምፁ ያምራል እኮ ባይዘው እኮ። ትንሽ ቆይታ ይተርገማ ወይስ አሁን ይሻላል? ትንሽ ቆይታ ትበለው ተራፍና ብዬ። እሺ ፊቷ ድክም ያለ እንዳይሆን ነው። እሺ አይ
እንደዛማ ይባሰ በዛው ነው የምቀረው በእውነት። ስለዚህ እንቀጥለው ዝም ብለን እንዲሁ አዎ የሆነ ነገር ዝም ብለን በቃ እንፍጠንበት እኛ ምን አሃ ቤትሻ በነገር ድምጿ እኮ ያበደ ነው እኮ ቤቲ በእውነት በጣም ቆንጆ ድምጽ አለ። ሳጨብጭቡ እንጂ ማርያም ምን አዞረሽ እንዴ? ማርያም ተደገፊ በቃ ሰሚ ትውጣ ቤቢ አይዞሽ ቤትሽ ቤቲ ዋስቲ ዋለስ እዚህ ጋር ማለት ቤቢ ማን ደግፈኝ እሺ አለ ቤትሽ ደግፈኝ አይዞሽ ከሱ ጋር ኧረ ነህ አንድ ቤት አይዞሽ በቃ እንጀምር ተወልሻ ቆይ እንዴ አይ ማን ይሸወዳል? አይ እኔም አሽቋለጥኩ። አይ እውነት አይ ቤቲ እኔም አሽቋለጥኩ። ዘለቅናታ ይበል ና አንተ ፍታልኝ እኔ በቃኝ። እዴ ቤትሻ ድራማ ኩሪ ይላል ፕራንክ መሆኑ መች ገባኝ እንዴ? ናሆምዬ እንኳን አደረሰክ። በጣም ደስ የሚል የበዓል ድባብ ነው ያለው። ያው እንግዲህ በዓሉን ይመስለናልኛ እስካሁን ቀዝቀዝ ያልኩት አንተን ፕራንክ ለማድረግ የት አባቱ አገኘሁት? ወይኔ በጣም ነው የተሸወርኩት። እንግዲህ ይሁን በእንጀራ ነው የመጣችው። እናንተ አደነግጡም እንዴ? ስላልገባን በላት አይተዋል። ደነገጠ። እንኳንም ፍራንኮ ነው አሙ ደነገጥክ አይደል እንዴ? በጣም አይዞህ ወንድሜ እንዲህ ነው ተወዳጅ በድንጋጤ መልሱን እንዳትስት። አይ አልስትም። ከአንገት በላይ ነው ብዙ ጊዜ የምደነግጠው። የትኛው ሳጥን ተመረጠ? የተከሸነ ይሻለናል። የተከሸነው ጥሩ ነው። እነዚህ 7 ዶሮ ወጥ ለመስራት የሚያስፈልጉን ነገሮች እኔ ምንን ሰርቼ ምኑን አውቀዋለሁ ወንድም። ቀጥል ግባ ሰዓት ተጠቀም። እሺ ይሄ የሚያቃጥለው የሚጫወት እሺ ጎበዝ። ከዛ ይሄ ዋናው ምን ሰራው ዋናው ራሱ ሽንኩርት አይደለ? ዋናው ዶሮ እኮ ምን ያለ ግን ዶሮ የተበለተ በስ እሺ እንትን የሚያጣፍጠው መጨረሻ ላይ ጨርሰ ኪኖር አይደለም መከለሻ አይደለም በዓል ሲደርስ ምናምን አውድ የሆነው ነገር እንቁላል አይደለም። ዋናው ማጣፈጫው እሺ ይለፍ የሚቀባው ሳይስ እሺ ወይኔ የሚሰራው ዋናው ወጥ ሰሪ ሼፍ እሷ ምን ትባላለች? ወጥ ሰሪ ዋው ምን አድርጊ ነው የምትላለች? ባለሙያ ሴት ነበር የመጨረሻው። ባለሙያ ሴት እኔ አትልም እንዴ? አንቺ አትላት። አሪፍ ነው አሪፍ። እኔ ቅቤ እንዴት ይጠፋል ሰው? ቅቤ አንተ ምን መሰለህ ከላም የሚወጣው ብትል እሱማ ዋናውን አልክ እኮ የተወደደው ደግሞ እሷ ልክ ነች። ማጣፈጫ ክኖር ነው እንጂ ቅቤ መጨረሻ ላይ አለ እኮ እሱ መጨረሻ ላይ የሚጨምረው እሺ ሴቶች አንድ ላይ ኑ ተቀመጡ። እኔ ልምጣ ቦታ ልቀይር። ያንገበገቡኝ በጣም አሪፍ። ገና ነው። ፋሲካዎች እንደነ ትንሳኤዎች ሁሉ ከ7 2 አምጥተው በጣም አሪፍ ወደ እነ ትንሳኤ መተናል። ቤቲ ሁሉ ሰላም ነው? ሁሉ ሰላም። አትወድቂም? ኧረ አንተን ጥለሃለሁ ባይሆን። እሺ የትኛው ሳጥን ተመረጠ? አሁን የቱን እንምረጥ? እሱ ይምረጥ ደግሞ። ተንተከተክ። እነዚህ 7 የሚፈሉ ነገሮች ሰው ምን አለ ይባላል? ምን ሞቀው ተቃጠለ። ሌላ እሺ ቀየረ። እሺ ምን ጠጣው ነገር የላም ወተት ጎበዝ። እሺ ይሄ የሚያርገው የሚተከሉ የሚያርገው አትክልት ትንሽ ሲሆን ምንድነው የሚባለው? ችግኝ ጎበዝ። እሺ እጭ ምናምን ምንድነው? ብስጭት። ሌላ ምን ቶሎ መልሽ የሚባለው? ሌላ ስሙ ጎበዝ። ብድር። ሌላ የምንጠጣው ለበዓል ምናምን ለበዓል ጠላ ጠጅ። ጎበዝ። እሺ አሪፍ ዋው እንትን የሚለውን ንዴት የሚለውን
ቶሎ መልሽ ሲል ቤቲ ብድር አለች። ምን አልመለሽም እንዴ? ያልተመለሰ ብድር። በጣም አሪፍ ትንሣኤዎች ከሰባት 3 መልሰዋል። ሂሳብ ላይ ጎበዝ ነኝ አይደለ? አዎ ነጋዴ አይደለም። ልክ ብር ምናምን ሲያስቀሩብሽ እንደ ቅድሙ ነው ፌንት ምሳሌ። ፋሲካዎች አሁን የትኛው ሳጥን ተመረጠ? በሉ ተጫወቱ። እነዚህ 7 የበዓል ዘፈንን ያዜሙ ድምፃውያን የቆየች መሰሉ ዘፈኑን አታውቂውም? መሰሉ ፋንታውን ሴት ናት። በአውደ ዓመት ማነች ደግሞ ባዳ? እሺ አለፈ። እሺ አሁን ችግር ሰዓት አለን አይደል? አሁን ቅድም ስንገባ እሺ 2 ሰዓት እንዴ ለባሏ ቅድም ስትገባ እሺ አለፈ ነው ሰዓት። ችግር የለው። አንቺ አትጨነቂ። አትጨነቂ። 1 ሰዓት አይደል የተሰጠን? አትጨነቂ። ምንድነው እጅጋየሁ ለበዓል የሀበሻ ፋሲካ አታከብርም? የውጭ ነው። ቅድም ማን ያልኩት ማናለቦሽ ዲቦን ዘፈኗን አላወቅሽም? ኦኬ እንዴት ነው ዘንድሮ መሰሉን አልኩ። ያረፈች ነፍሷን ይማር ነው። ከሱ ይልቅ ብትዘፍነው እንጂ ጤና ለሰጠው ሰው እድሜውን ላደለው አውደ ዓመት ደስታ ነው። ወይኔ አውደ ዓመት ነን። ናይስ አሁን መለስኩት። ማን አለብሽ? በጣም አሪፍ። ግለጸው እንጂ ፋሲካዎች ከ7 ምንም አልመለሱ። ሁሌም ከዝቅታ በኋላ ነው ከፍታ ያለው። አንዳንድ ቦታ የተጻፉ ጽሑፎች የታክሲ ጥቅስ ነው። ተዋናይ አማኑኤል እንኳን ደህና መጣ። እንኳን ደህና ቆየኝ። ናይ ስኮሳተር ደነገጥካ? ልውጥ ስትልብኝ ባረር ነው እንዴ ብዬ ከዚህ ነገር ላወራ ነው። እኔ ምን ትወና መጀመርክ? ኧረ ትወና እንኳን ቆየው አረጀውበት ማለት ይቻላል። ትወናን የጀመርኩት ኦልሞስት ቤተክርስቲያን ውስጥ ነው የጀመርኩት። እኔ ሰንበት ቤት ላይ ነው የጀመርኩት። ኦኬ የ11 12 ዓመት ልጅ እያለሁ ቲያትር ሰርቻለሁ በቤተክርስቲያን። እና ረጅም ዓመት ቤተክርስቲያን ውስጥ ነው እንትን ያልኩት። ሰንበት ተማሪ ስለሆንኩ ማለት ነው። እዛ ነው ያሳለፍኩት። በቤተክርስቲያን ተጀመረ። ከዛ በኋላ ወደ ትምህርት ቤት ክበባት ምናምን ከዛ በኋላ ትምህርት ቤት ውስጥም ክበባቶች ላይ የተለያዩ ክበባቶች ላይ በየትምህርት ቤቱ ሰራን። ከዛ በኋላ ፋዘር ቤት ምናምን ሰራን። ከዛ በኋላ ግን ፋዘር ቤት ራሱ እየተማርን እንደ ትምህርት እንድንወስድ ቴሜስ ተፈሪ መኮንን የቲያትር እዛ ተማርን። እንዲያለን የጀመረው። ከዛ በኋላ ግን ለረጅም ጊዜ ፊልዱ ላይ አልቆየሁም። በመሀል ጋፕ አደረግን። በተለያየ ምክንያት በትምህርት በሰላም ምክንያት ጋፕ አደረግን። ተመልሼ ነው እኔ እንደውም የምናውቀው ከትወናውን ባሻገር እዚሁ አርቱ ዘርፍ ላይ ከካሜራ ጀርባ ብዙ ነገሮችን ትሰራለህ። ስለሱ እስኪ እናውራ። አዎ ከካሜራ ጀርባ በጣም ብዙ ፕሮዳክሽን ላይ ሰርቻለሁ። ረጅም ዓመት ፕሮዳክሽን ላይ ሰርቻለሁ። ሎኬሽን ላይ ሰርቻለሁ። ጽሁፎች ላይ ጽፋለሁ። ዳይሬክትም እንደዚህ ያዘጋጇቸው ስራዎች አሉ ምናምን። እነዚህን እያደረጉን እስካሁን ቆይተናል። እንግዲህ አሁን ደግሞ እስቲ የበለጠ ፕሮፌሽን ወደ ትወና ሳበኝና ደግሞ ወደ ትወና ወር እየገባሁ በተለይ የሚወራ ወሬ አለ ሆሊውድ እንደሚባለው አማን ኮቶቤ ሉድ ብሎ ሎኬሽን ይሄ እውነት ነው። እኔ አሁን ብዙ ሰው እንትን አይልም እንጂ ቢያንስ በጣም ብዙ ፊልም በ4-5 ዓመት ውስጥ በጣም ብዙ ፊልም ከ500 በላይ የሚሆኑ ፊልሞችን ሰርተናል። አረተው በእውነት እና በአንድ ቦታ በተለያዩ ሎኬሽኖች እዛ ገንብተን ምናምን ሰርቻለሁና ያ ከዛ አሁን አራዳ ቅዳሜ ላይ ደግሞ እናውቃለን። አራዳ ቅዳሜ ላይ እንዴት መጣ ወደሱ? ስለሱ እናውራ። አራዳ ቅዳሜ በዚህ አይነት ሲስተም መንገድ ነው የመጣ ነው። ቤቱ በጠረጴዛው ኦኬ ነው ተጀመረ እንደዚህ። ኦኬ እሺ። በዚሁ በፕሮዳክሽን ነበር መጀመሪያ አራዳ ቅዳሜን ስቀላቀል በፕሮዳክሽን ሎኬሽን ምናምን በመስራት ነበር የተቀላቀልኩት። ከዛ በኋላ አጋጣሚዎች ሲገኙ በመተወን መሀል ላይ በመግባት ምን በማለት ራስን ወደ ማሳየት ሲመጣ ከዛ በኋላ ነው ወደ ትወናው ከፍ እያለ የመጣው። ግን የበለጠ ከአራዳ ቅዳሜ በፊት በጣም ብዙ ፊልሞችን ሰርቻለሁ። እንትን ያለ ግን ብዙ ቦታ ላይ ያልደረሱ ፊልሞች ነበሩ ይመስለኛል። አይ ቲንክ የሞከርናቸው ግን አራዳ ቅዳሜ በጣም ሰው ጋር በጣም ባጭር ጊዜ በደንብ ደርሷልና ሞር ተቀባይነት ያገኘሁት ከአራዳ ቅዳሜ በኋላ ነውና አራዳ ቅዳሜ ወደፊት ምን እንጠብቅ? እንግዲህ ወደፊት ጅማሮች አሉ። ሙስሊኛም የሚያሰብናቸው በጋራውን የምናስባቸው ነገሮች አሉ። ጅማሮች አሉ። የተከታታይ ሲትኮሞች ይዘን እንመጣለን። የቲቪ ሲትኮሞች እንዲሁም ደግሞ ቲያትር እያሰብን ነው።
እስቲ እግዚአብሔር ይርዳል። እንቀጥላለን። መልካም እድል። ለታሰቡትም ለቀጣይ ለምትመርጠው ሳጥን ከነሱ ቀጥሉ። እሺ ቴንክ ዩ ትንሳኤዎች አንቺንም ጠይቃለሁ። እሺ ቤቲ አዳላልትል ሲደርስ ጠይቃለሁ። የትኛው ሳጥን ተመረጠ? ከዝግ ነው አልተዘጋም ይሻለናል። አልተዘጋም። እሺ አሁን የምታስረዳው ቤቲ ናት። ስለዚህ ታብሌቱን ወደ ቤቲ ያርጉልኝና ትይዩ ነው። አልተዘጋም። እነዚህ 7 በበዓል ዕለት ስራቸው ላይ የሚገኙ ወገኖች ሀገር የሚጠብቁ ወታደር፣ ጎበዝ፣ የሚዘግቡ ጋዜጠኛ፣ አንበሳ፣ የሚተውኑ ተዋናይ፣ አይ ሌላ ስሙ የሱ የተዋናይ ሌላ ስሙ በየሚዲያው የምናያቸው የምናደንቃቸው ትልልቅ ሰዎች የሚተውኑ ምናምን፣ አርቲስት፣ ጎበዝ፣ የሚነዱ ሹፌሮች፣ እንትን የሚሉ አካባቢን ፕሮቴክት የሚያደርጉ ፖሊስ፣ ኖ ቤት ውስጥ ምናምን እንዴት ቃሉ ልግለጽ? ቤት ውስጥ ምናምን ግቢ ውስጥ ምን ቀጥረው ሰው ዘበኛ፣ ሌላ ስም ሌላ በቃ እሺ እንትን የሚሉ ይሄ በርበሬ አሪፋ ኧረ ትንሳኤዎች አልተቻሉም። ትንሳኤዎች ከባዶች ናቸው። ትንሳኤዎች ከ7 6 መልሰዋል። በጣም አሪፍ። እነዚህ የሙያ ዘርፍ ላይ ያሉ ሰዎች በዓል በኖረ ሰዓት በስራቸው ይገኛሉ። እኛንም ጨምሮ እኛንም ግን ምን አሰብኩ እኛ ብንሄድስ? ለምን ገና ነው እንዴ? ወይኔ አልተፋፈርሽ። አይ በቃ ጥያቄ ወጣበት መንገድ ራሱ አግባብ አይደለም። እንዴት እንዳወጡት መርጠህ እኮ ነው። መርጠህ ቴንክ ዩ። አይ አመሉ ጀመረው እንጂ ነው። እኔ ግን የለም አማን ፌንት ጫል እኮ ቀለል ማድረግ ጀመራችሁ። የቀረችው አንድ ሳጥን ናት። ምን ሌላ ምን ዝግ ነው። ተመርጣለች። እነዚህ 7 ለበዓል በአብዛኛውን ጊዜ የሚገኙ ነገሮች ይሄ ብዙ አይነት ነገር ያለው ምን በላው ነገር ሆኖ ብዙ አይነት ሆኖ ምግብ ቤት የሚቀርበው አይ ምግብ ቤት ውስጥ የሚቀርበው ብዙ አይነት ነገር ያለው እኮ ምን እኮ ቀየረ። እሺ ቀየረ። እሺ ህዝብ የሚሄድበት መኪና ትራንስፖርት። እሺ እንትን ሞባይላችንን ስንጠቀም ምን እንጠቀም? ምን ኔትወርክ በስማ ከዛ እዚህ የሚሰሩ የተለያዩ ነገሮችን የሚሰሩ ምን ይባላሉ? እሺ አጠቃላይ እሺ መልሷለች። እሺ ይሄ ደግሞ ግድቡ በሰሜናዊ ክልል ያለው ኖ አይደለም ሶሪ እንደዚህ ትካዜ። እሺ ይሄ አሪፍ አልኩ እኮ አየህ። መጀመሪያ አማን ተካዜ የሚለውን በቾኮላት ተከዜ ብሎ ነበር ያነበረው። ቴንክ ዩ። እውነት ተከዜ ነበር ይመስለኝ። ግድቡ አለና ተክዞ ሲያሳይ ግን የእጅጋየሁ ፍጥነት ያስደንቃል። አሪፍ። ስንት መለስን ግን? በጣም አሪፍ። እንግዲህ ፋሲካዎች ከ7 3 መልሰዋል። በነገራችን ላይ 5 የማግኘት እድል ነበራችሁ። አሁን ሰራተኞቹና በየአይነት የሚለውን ስታስረዱ ቃላቶቹን ተጠቀምካቸው። በየአይነት እንዴት ነበር ይተቀም? አይነት ምናምን አልከው። አይነት አልኩኝ እንዴ? ነጥብ የምንሰማበት ሰዓት ላይ ደርሰናል። በጣም አሪፍ ነው የሚለው የአማንና የቤቲ ልብ በዚህ ሰዓት። ፋሲካዎች በጣም ብርቱ ተፎካካሪዎች ናቸው። ቴንክ ዩ። አላሰብኩትም ነበር። ገና ቀልድ ያበዛል። ነጥቡ መች ተናገር። ለወንበር አቸኩል። ፋሲካዎች 5 ነጥብ። ፕራንኮች ማን ነው? እነ ትንሳኤ ደግሞ 11 ነጥብ። ስለዚህ ሞቅ አድርጋችሁ ቤቲን ገንዘብ ወደሚያስገኘው ወንበር ከመሸኘታችሁ በፊት አማን ተነስተ እጇን ይዘህ እዚህ ታደርሳታለህ። የተነሳበት ኦ ማይ ጋድ ትእዛዝ ነው። ማን ያሸንፋል? አሸናፊዎች ብቻ የመጀመሪያውን ዙር ገንዘብ የሚያስገኘውን ወንበር እነ ትንሳኤ ወይም ቤተልሔም አዳሙና ግርማ ተቆጣጥረውታል። ወንበር ደስ ይላል። ጀነን እንብላበት አለች። አረ በልኮ የተሰፋ ነው ይመስል ሲያምርብሽ። አትረጂ፣ በእውነት አትረጂ። እኔ መርቂያታል። አረ ተው ብር ነው ባይዘ ታካፍለኛለች ብሎ ነው። ጥቅሚ ምን ሆነ? ጥግ ነው ሄደው ብላለች። ግን ማታ ላይ በጣም አሪፍ። አሁን ህጉን አስረዳችኋለሁ። አንድ ጥያቄ እዚህ ላይ ይመጣል። ዳሽሙላም ሊሆን ይችላል፣ ጥያቄም ሊሆን ይችላል። ያ ጥያቄ የራሱ የሆነ 3 መልሶች አሉት። እነዛ 3 መልሶች የየራሳቸው የገንዘብ መጠን አላቸው። አንደኛው 10,000 ብር፣ ሁለተኛው 5,000፣ ሶስተኛው 3,000። ታዲያ የቤቲ እዚህ ወንበር ላይ መቀመጥ ጥቅሙ ምንድን ነው?
አልከኛ ማንም በል ሳስረዳ ነጥብ አብላጫ መጥቶ እዚህ ወንበሩን ስለተቆጣጠሩት ነው። ቅድሚያ የምንሰጠው ለነትንሳኤ ነው። ቤቴ የመለሰችው መልስ እኛ የሰጠነው መልስ ላይ ካለ ቤቴ የጻፈችው መልስ ግርማ ደግሞ ከጻፈ አማንም ደግመ ከጻፍከው እጅጋየውም ደግመ ከጻፈች 40 ሺህ ብር ተባዝቶ ወደ እነሱ አካውንት ትሄዳል። አሁንም ቤቴ የጻፈችው መልስ እኛ የሰጠነው መልስ ላይ ኖሮ ግርማ ብቻ ከጻፈ በሁለት ተባዝቶ ወደ እናንተ ሊሄድ ይችላል። ወይ 40 ሺህ ወይ ማን ነው ወይ 10 ሺህ ወይ 5 ሺህ ወይ 3 ሺህ በቁጥሩ የተባዛ ማለት ነው። ቤቴ የጻፈችው መልስ ሶስታችሁን ባጽፉ በአንዷ ብቻ ወደ እናንተ ይገባል። እኛ ታዲያ እንዴት ነው የምናገኘው? በጣም ጥሩ ጥያቄ። ቤቴ የጻፈችው መልስና ግርማ የጻፈው መልስ እኛ የሰጠነው መልስ ውስጥ ከሌለ እና እናንተ መጽፉት እዚህ ውስጥ ካለ የማግኘት እድል አላችሁ ማለት ነው። የሚያወዛግበው ነገር ምናልባት ቤቲ አንደኛው ሊሆን ይችላል፣ ሁለተኛው ሊሆን ይችላል፣ ሶስተኛ ሊሆን ይችላል። መልሱን ጽፋ እናንተ ወይ ሁለተኛውን ወይ አንደኛውን ብትጽፉ እንኳን ምን ሰጠው ለነሱ ነው። ቅድሚያ ምን ሰጠው ገንዘብ የሚያስገኘው ነበር። እየበላው ነው እጅ በላኝ ነገር እሷ ጋር ነው እኔ ጋር ነው የሚገባው ብዬ ታጠብ። ስለዚህ ቤትዬ ወደ ስክሪኑ ትዞሪልኛለሽ። ሰዎች ውጭ ሀገር ሲሄዱ በብዛት የሚይዙት የምግብ አይነት ወይም የምግብ መስሪያ ግብአት ምንድን ነው? ወይም ዳሽ ነው። ሰዎች ውጭ ሀገር ሲሄዱ በብዛት የሚይዙት የምግብ አይነት ወይም የምግብ መስሪያ ግብአት ዳሽ ነው። የውጭ ልምድ ስላለኝ አይደለ? አዎ። እዚህ ጋር ሁለታችሁም እኩል እድል አላችሁ። በቅርቡ ናቲን ወደ ውጭ ሀገር ሸኝታችሁታል። ምን ይዞ ሄደ? ናቲ ምንም ይዞ አለች። ናቲን አልቅሰን ዝም ብለልሽ ለካሜራው ያሳየሽውን መልስ ለእኛም አሳየ። ሽሮ ግርማ ምን አልክ? ድርቆሽ ሐሙስ እዚህ የሰለቸው ሽሮ ድርቆሽ እጅጋየሁ በርበሬ በደንብ አድምቃችሁ ጻፉት። ሽሮ፣ ድርቆሽ፣ በርበሬ። እነዚህ ዲያስፖራዎች ምን ይዞ ይሄዳሉ? ቤቴ ወደ ስክሪኑ ዙሪ፣ መልሱን አብረን እናያለን። ድርቆሽ በርበሬ ቅቤ። ቤትሻ ተመለሽ። ምንድን ነው ያልሽው? ሽሮ እዛው ነው ይዞ ሽሮ አይዘውኝ ሽሮ ዘውኝ ሽሮ ዘልሰም ሽሮ እዚህ የሰለቸውን ብሏል። አማን እዚህ የሰለቸውን ይዞ ግርማ ምን አልክ? ድርቆሽ አንደኛው መልስ ነው። አትርፎሻል። ድርቆሽ አንደኛው መልስ ነው። አማን ምን አልክ? ድርቆሽ ለእናንተ ሲያሽቃበጥ ይኸው ገባላችሁ። እጅጋየሁ ምን አልሽ? በርበሬ ሁለተኛው መልስ ነበር። ነገር ግን ግርማ አስጥሏል። ግርማ ድርቆሽ 10 ሺህ ብር ቀጥታ ወደ ትንሳኤ አካውንት ገብቷል። እና አማንም በድርቆሽ ምክንያት ፋሲካዎች እኔ በቃኝ። ከምር ፋሲካ ቤትሻን ሞቅ አድርጋ ማን ያሸንፋል? የአሸናፊዎች ብቻ እንደቀጠለ ነው። ውድድሩ በጣም አጓጊና አዝናኝ ሆኖ ቀጥሏል። ሁለቱም ቡድኖች 10 ሺህ ብር በመጀመሪያው ዙር ወደ ካዝናቸው አስገብተዋል። እንዴት ነው ለመራችሁት? በጣም ሰኪክ። ቅድም የጀመርነው ከነትንሳኤ ነው። አሁን የምንጀምረው ከፋሲካዎች ነው። ስለዚህ ሳጥን ከመምረጣችሁ በፊት እኔ አነብላችኋለሁ። ተካፈሉ። ኮሜንታተር ከዛ ማዶ መንሻ በየፊናውና ሁሉ በሽ ናቸው። ፋሲካዎች የትኛው ሳጥን ተመረጠ? እሺ ተካፈሉ። በጣም አሪፍ ተካፈሉ ይሁን። እሺ አሁን የምታስረዳው እጅጋየሁ ስለሆነች ታብሌቱን ወደሱ አድርጉና ትይዩ ነው። መልካም። በጣም ከከበደሽ መልሱን ትነግሪኛለሽ። ሳትጨነቂ አስረጅኝ። እሺ ተካፈሉ። እነዚህ 7 ለበዓል ልንሄድባቸው የምንችላቸው የቅርብ ቦታዎች ወይም ሰዎች። ማን መጣልሽ? ንገሪኝ። እሺ ያንተ የኔ ምን አማች ሴትና ወንዶች ያንተ እናትና አባቴ ጎበዝ። እሺ ያንተ የእናት ወይም የአባቴ አጎቱ ያክስ አይደለም። አይ ቀጣዩ የአባቴ እንትን የአባቴ ምን ኦኬ አባቴ የአባቴ ምን ይባላል? በይዋ የአባቱ ምን ልጥራው እንዴ? አይደለሽ? ቀጥ ይሄ ሳጠሪ ንገሪኝ። ሳጠሪ የእናት
የእናቴ በእናቴ በኩል አንተ ምንድን ነች? አያቴ ነች አይደለም እናቴ አክስቴ መልሶ ነው አላልመለስኩም። አክስቴ መልሶ ሰዓት ሄዷል እንዴ? የቀረኝ ግራ ችግሩ ምን መሰለሽ ወንድም እንትን እኮ ማለት ትችያለሽ አጎት አይደለ የአባት ወንድም ያ ወይኔ እኔ እኮ እሱን እንድትይ አፍሽ ውስጥ ልገባ እንዴ አክስትን ያዙልኝ አንተ ያዛት አክስትህ ፋሲካዎች ከሰባት ሁለት መልሰዋል ወደ እነ ትንሣኤ መተናል ሁሉ በሽ እነዚህ ሰባት መርካቶ ውስጥ ያሉ ቦታዎች ወይም ገበያዎች ቁጥር 1 2 3 እያለ ምን ይባላል 1 2 3 4 5 6 ከዛ ቀጥሎ ያለው ምንድነው ቦታ ሰባተኛ ፍጥረታ ሰዓት ምንም የማይታጣበት ቦታ ምንድነው ምን አለሽ ተራ ይሄ ምንድነው የሚባለው ማለት ይሄ ነው መስጠት ነው አይደለም ይሄ ሰዓቷ እንዳትሄድ ማጨድ እሺ ይሄ ምን ተራ ይባላል ምናለብሰው ጣሪያ ምናለብሰው ቆርቆሮ ተራ ሌላ ላስቲክ ነው ላስቲክ እሺ ወይ አለ ቆርቆሮ ተራ እንዴ እሺ ብር ምናምን ልብስ ምናስቀምጥበት ሳጥን ምን ቁም ሳጥን እኔ ቤቴ የምታሳዝነኝ ምን በማለት ነው ጊዜዋ የምጨርሰው ሳጥን ሲል ተራ ነው እየጠርጥራሽ ያለሽው ትንሣኤዎች ከሰባት ሁለት መልሰዋል ሁለት ግን የሆነ ቴሌፓቲካሊ ትስማማላችሁ ይመስለኛል እሷ ነገር አልገባችኝም እንጂ ልክ ነህ እኔም አላውቅም አፌል የመጡ እሺ ፋሲካዎች የትኛው ሳጥን ተመረጠ ብቻዬን እያስረዳው መመለስ እችላለሁ እንዴ በዚህ ልክ እሺ መነሻ እነዚህ ሰባት ለጥሎሽ የሚሰጡ ነገሮች የሀብታም መጠጥ ነው ተብሎ በተለምዶ ዊስኪ ናይስ ሽቶ አሪፍ ምን መኪና ከዛ በኋላ እንትን ዋናው ነገር ይዘው ነው የምንጎትተው ለበዓል ምናምን የምናርደው ናይስ ለበዓል የምናርደው ትልቁ ከበግ ትልቁ በሬ እኮ እሱ ምንድን ነው የሚባለው የሐረር ምንድን ነው የሚባለው እሺ እንትን የባህል ልብስ ብቻው ምንድን ነው ብቻው ይሄ ብቻውን ባህሉን አውጪ እሺ ባህሉ አለፈ እሺ ይሄ አንገት ላይ የሚደረገው ያረግሽው ወርቅ ናይስ አሪፍ ለምን ጥበብ ላይ ትሄጃለሽ ልብስ አለብሽም እንዴ አንቺ ልብስ አለብሽም እንዴ ፋሲካዎች ከሰባት አራት መልሰዋል በጣም አሪፍ ነው አይ ቆንጆ ነው ትንሣኤዎች የትኛው ሳጥን ተመረጠ እሺ በየፊ ነው እነዚህ ሰባት የሚከፈሉ ነገሮች ለበዓል የሚከፋፈለው ነገር እንደዚህ ኳስ ምናምን የሚሉ ኳስ ከዛ ይሄ በአይምሮአችን ኖ በቃ ምን ምናምን እንለው ሐሳብ አንበሳ ምን ከፍለው ነገር ብር ተጠቅመን ምን ሰጠው ነገር አምጣ የምትባለው ነገር ምግብ በልተ ምናምን ሌላ ስሙ ብር እሺ ምን ነው ትምህርት እሺ ሄደን ሰው ምን ጠብቅበት ካፌ አይደለም እንትን ይሄ እኮ ካፌ ሆኖ ዋናው እሺ ለበዓል የሚበላ ተቆርሶ ለልደት ምናምን በጣም አሪፍ ቤቲ ጋር ብር አቅም መጥቷል ማለት ነው ለበዓል ኬክ ነው የምትቆርሰው ለበዓል ምን ቆርሶ ትበለን ኬክ ይሁን ታብሌቱ ወደ ቦታው አሪፍ ነው እኔ ለበዓል ቆርሳለሁ ከልጆቼ ጋር ይቅርታ ኢኮኖሚካል ዋር ተጀምሯል ፕሊዝ ትንሣኤዎች እንደ ፋሲካዎች ሁሉ ከሰባት አራት መልሰዋል አምስት አይደለም አራት ብቻ በተለይ ማዳም አቤት እንዴ የክፍል ስም ጠሪ እንኳን ደህና መጣሽ እንኳን ደህና ቆየህ ትወናን መጀመርሽ ወይ እናቴ ሆድ ውስጥ ትወናን ልጅ እያለሁ ነው የጀመርኩት አማን እንዳለው እኔም ሰንበት ተማሪ ነበርኩኝ በቃ ከልጅነቴ ህልሜ ነበርና ልጅ ሆኜ መሰረት መብራቴን አያት ነበርና ሁሌ ምለው በቃ መሰረት መብራቴን ነው መሆነው ነበር ብለው እንዳለው አማን
ሰንበት ትምህርት ቤት ውስጥ እኔ ጀመርኩት። ከዛ በኋላ ግን እዛው ሻኪሶ ላይ አሃዱ ክበብ የሚባል ክበብ ነበርን። እዛ ውስጥ ሄጄ መሳተፍ ጀመርኩኝ። የተለያዩ ቲያትሮች እንዲሁም ደግሞ አንድ ፊልም ሰርተናል እዛው ሻኪሶ ውስጥ ማለት ነው። የሻኪሶ ልጅ ነሽ? የሻኪሶ ልጅ ነኝ። የታል ወርቁ ታዲያ? አለ ነው ሻጋርገሽ ደብቄው ነው። ከዛ በኋላ ሐዋሳ ዩኒቨርሲቲ ስመጣ በጣም ጉጉቱ ስለነበረኝ ክበባት ፈልግ ነበርና እዛው ግቢ ውስጥ ረጅም ዓመት ያስቆጠረ መቅረዝ የኪነ ጥበብ አፍቃሪያን ህብረት የሚባል ነበር። እዛ ላይ ውድድር ነበረ። ተወዳድሬ አንደኛ ወጣው። ስተውን አስደመምኩ ሰው። እሺ። አዎ ያው ጥበብ በጣም ነበር ይጠራችኝ ያኔ። እዛ ባለሁበት ሰዓት የተለያዩ ስነ ጽሁፍም ግጥምም ጽፍ ነበረ፣ ትወና ምሰራ ነበርና በመሃል ደግሞ ባለቤቴን አገኘሁት። ገጣሚ ነበር እሱ። እዛ የገጠመን የተገናኛችሁ? እሱ ሲገጥም እኔ ስተውን፣ እሱ ሲገጥም እሷ ስትገጣጠም በጣም ይገጥማል። እሺ ቤቴ ቀጥይ። እና በቃ በጣም ሰፖርት እንደራረግ ነበረ። እኔ ማለት ትወናው ላይ ገፍቼ እንዲሄድ ዋናው ጉልህ ድርሻ የሱ ነው። በጣም ሰፖርት ያደርገኝ ነበር። ፋዘር ጋርም አዲስ አበባ መጥቼ ሰርቻለሁ። ወጊሾ ላይ ደግሞ አብረን ተወዳድረናል እኔ እናንተ የትወና ውድድር። እዛ ላይ ምርጥ 5 ውስጥ ገብቼ ነበረ። አጋጣሚ ተቋረጠ ትወናው። በመሃል ግን ተስፋ በጣም ቆርጬ እውነት ለመናገር ወደ ቲክቶክ የመጣሁት በትወና ተስፋ ቆርጬ ነው። እንደውም እሱን ላውራሽ ሞር ደግሞ ብዙ ሰው ደግሞ በቲክቶክ ያቀሻል። ቲክቶክ ላይ የምታጋራቸው ቪዲዮዎች ብዙ ተከታያለሽ ባለሳሳት ከ800,000 በላይ ወደ 950,000 እንዴ የሆነ ሀገር ሆነ እኮ በቃ ብቻውን። እስኪ ስለሱ እናውራ ስለ ቲክቶክ። በቃ አሁን ቲክቶክ ምንድነው ጥቅሙ? አብዛኛው ሰው ፍላጎቱ ያለው እንዲያው አርት ላይ ግን አማራጭ ያጣ ሰው መውጫ ነውና አጋጣሚ እኔም ብዙ ሰዎች ሲሰሩ ያለው እኔ ደግሞ አቅሙ አለኝ ለምን አልሞክረውም ብዬ የመጀመሪያ እንደውም አስፊቲንን ፕራንክ ያረኩበት ቪዲዮ አንጃይተር ነበረ። እሱን ሰርቼ ኢቢኤስ አቀረበኝ። ከዛ እንደውም ኢቢኤስ ላይ መቅረቤ ደግሞ ትልቅ ሌላ ኦፖርቹኒቲ ይዞ መጣ። ከዛ ደግሞ በጋዜጠኝነት ቲቪ ላይ ሰራው 1 አመት። ከዛም በመሃል በቃ እንዳልኩ ቲክቶክም እየሰራ ምናምን ይሄ እንዴት ነው የአርት ፍቅሩ ያለው ሰው አሁን እኔ ቦታዬ ቲክቶክ አይደለም። ቲክቶክ ሰውን ለማዝናናት ገንዘብ ለማግኘት የምጠቀመው ፕላትፎርም ነው። ግን አላማዬ በቃ ታውቀዋለህ መቼም የሆነ ተዋናይ ሆኖ በቃ የሆነ ቦታ ማግኘት ነበርና በመሃል ወለድኩኝ። ሁለተኛ ልጄን ስወልድ በቃ ተስፋ ቆረጥኩኝ። ከዛ በኋላ ሰራለሁ የሚል ህልም አልነበረኝም። እድሉን የሚሰጠኝ ሰው አላገኘው። በዚህ አጋጣሚ ኢቢኤስ ቴሌቪዥንን በጣም ማመስገን እፈልጋለሁ በእውነት። እንዴት እንዳዩኝ ራሱ አላውቅም። ኮሜዲም እንሰራ ነበር አብረን ስቴጅ ላይ ፐርፎርም እናደርጋለን። አራዳ ቅዳሜ ተጀምሮ ልጄን ኦልሞስት የ2 ወር ልጅ ሆና ነው የተደወለልኝ። እዛ ላይ ብትመጪ አቅሟለሽ ብትሰሪ ከኛ ጋር ተባልኩኝ። ህልሜን የተሳካው አንዴ ላይ አሁን ቅድም ባይዘው የሚገጥመው ቦይፍሬንዷ የልጆቹ አባት ነው። አሁን አለምን አግብታላ ማለት በርግጥ ትዳሩ ላይ ገና ነኝ፣ ግን እጅግ በጣም ማፈቅራት፣ በጣም መወዳት፣ በጣም ከማንም በላይ የምታስብልኝ የእውነት መሳሳላት ከልብ የምወዳት ሴት ለወደፊት ብትመጣ ደስ ይለኛል። አና ይሁሉ ታውን ጃማ ሙከራ ላይ ነኝ። እየሞከርን ነው። እና እኔ አሁን እንግዲህ እየፈለኩ ነው። እንዳይመጡ ተሰልፈው ኮመንቱን ማየት እኮ ነው። ባርቺዬ ባርቺ በጣም ነው ባይዘው የሚወዱትና እኔ ሁለተኛ ስሜ ራሱ ባርቺ ሲሆን ደስ ሰው ባርቺ ስለ መንገድ ደስ ወይ ይላል። ቆይ እኔ አንድ ነገር ልጠይቅ። ቅድም ሳልጠይቅ ያለፍኩ ሲኒማ ቤት ነበረው አማን ታምናላችሁ? የግድ ማንም አያውቅም። በነገራችን እስቲ በእውነት ቆይቷል። አይ ቲንክ የ10ኛ ክፍል ምናምን ተማሪ እያለሁ ነው ሲኒማ ቤት የነበረኝ። የግል በለው በቃ እንዲህ በሰፈራችን ያሉ ወረዳዎች ቀበሌዎች ውስጥ የለም እና እንደዛ። ከዛ ሲቪል ሰርቪስ ኮሌጅ እኛ ሰፈር ነበር፣ እዛም እናሳይ ነበር። ወረዳዎች ላይ በደንብ እናሳይ ነበር። መምህራን ኮሌጅ ኮተቤ ያለው መምህራን ኮሌጅ እዛም እናሳይ ነበር እና አዎ ሲኒማ ቤት ነበረን። እንደውም ሲኒማ ቤት ምንም ሳንቲም የለኝም ነበር። ከፍተውም በጓደኝነት ነው፣ በሰፈር ጓደኝነት ተነሳስተን፣ ግን ፍላጎት ስለነበረ ከልጅነት ለዛ ነውና እንደውም አንዳንድ ገጠመኞች ምን አሉ መሰለ። አንዴ ስክሪን የምናሳይበት የአቡጀዴ ነበር የዛኔ የምንጠቀመው ጨርቁና እሱም መንገዛበት የለም ነበር፣ በጣም ውድ ነበር። እኛም ደግሞ አፎርድ የምናደርገው አልነበር። በማዳበሪያ ያሳየ አረ በህይወት ኤክስፒሪየንስ ወጥግባው ከዛ ለባሊ ስቶሪ ገብቷል። ቀጥላማ ከዛ ያው እግዚአብሔር ይመስገን ቤታችን እኛ በአቡጀዴ ነው ኮርኒሳችን የነበረው እንዴ። ከዛ በቃ ጨንቆኝ ገብቼ ሳይ አቡጀዴ ያለ ቤት ውስጥ መኝታ ቤት ላይ ቀስ ብዬ
አወረድኩት። ማንንም ነፍስ ያን ማራያት ነበረች ብዙ ነገር እንትን የምታግዘኝ እሷ ነበረችና ከዛ በኋላ አወረድኩና ማንንም ሳያይ ወስጄ ስክሪን ሰርቼ አሳየውበት እላለሁ። የሚገርም ነው። ያን ታየ። ከዛ ወዴት ልግባ? ኮርኒስ አራክፈ የት እገባለሁ? እኔ 2 ቀን ሰው ቤት እያንኳኳ ኮርኒስ ታየ ተቀጥቅጬ እስከሚያክል የሌለ ነው። ኮርኒስ ሰረቀ ተብሎ ኮርኒስ ሰረቀ ተብሎ ይሄን ያደማርኩ ለጥበብ ብዙ ነበር ዋጋ መከፍልበት። በቃ በጣም ፍላጎቱ ስለነበረኝ በጣም ነበር ብዙ ዋጋ መከፍለው ነው። እንደዛም አለ። ከዛ ውጪ ደግሞ በአህያ ጭነን ገርጂ መናሳይ ነበር። ከኮተቤ ገርጂ ከዛ ነው የሲኒማ ቤት የትራንስፖርት ያው ያኔ ደግሞ ቁርጢሳ ምናምን ይባላል የሲኒማ ቤት አሰራሮች አሁን ያውቁታል። በአህያም ድምጭ ነው ስፒከር ከአንዱ ጋር ለመውሰድ የትራንስፖርት የለንም። ህርስ ምን አያለ አህያ ጭነን እንትን አልብሰን ምናምን መንገድ ለመንገድ እየሄድን አንዳንዴ ፖሊሱን ላይ እየገለጠ እያስቆመን ይሄ ነገር ምናምን እየተዋል በአህያ ጭነን ኮተቤ ገርጂ ፊልም ያሳየንበት ጊዜ መቼም ማድረስ ነው። ለዚህ ኢንዱስትሪ በአህያ ፊልም አሳይቷል። ግን እኔ ድሮ እናቶች ሲኒማ ቤትን ሰይጣን ቤት ሲሉ የእናማንን ኤክስፒሪየንስ ቢሰሙ አህዮች ባለውለቶች ናቸው። ስታይ ትደነግጣለህ። ንግግሯ ጓደኞች አስመሰለች። ንግግሯን ትተውልኝ አህያ ባለውለታዬ ነው እና እንደዛ አብሮ ላሳለፉ ጓደኞች የትኛው ሳጥን ተመረጠ? የትኛው አሁን መረጭ እስቲ ደስ ያለሽ? ከዛ ማዶ እነዚህ 7 ዲያስፖራዎች ናፈቀኝ ሲሉ የሚደመጡ ነገሮች ሙሉ አንድ ቤት ውስጥ የሚኖሩ ቤተሰብ ዘመድ። እሺ ይሄን ይሄ ገጠር ውስጥ እንደሚጠፈጠፍ እንትን ኩበት የኩበቱ ሽታ ይሄ ቡና ስናፈላ ምን ጨምረው እጣን ወደ ላይ የሚወጣው እጣን ጭስ ጭስ። እሺ እንደዚህ ስናደርግ ጭስ ሲወጣ ምን ስናደርግ ስንጋግረው የሚወጣ ኩበት አይደል? ማን ነው ዳቦ? ይሄ ምን እንጀራ እሱ ምን ይባላል? እንፋሎት። አለፈ። እሺ እንደዚህ ስንደሰት ደስተኛ ስን እንደዚህ ጥርሳችን ስናሳይ ሳቂታ ፈገግታ። አሪፍ ሳቂታ አሪፍ ነው። ሳቅና ሳቂታ አሪፍ ነው። ጥሩ ነው። ሳቅና ሳቂታ አሪፍ ነው። የት ሀገር ነው ኩበት የሚጋገረው? እኔ እንዴት መጣልኝ የሚጋገረው ስል ኩበታ እሱ ምን ነበር ደግሞ እያዞረች እያሳየች እያሰፋች እኮ ነው። እንጀራ ነበር። ፋሲካዎች ከ73 መልሰዋል። በጣም አሪፍ ትንሳኤዎች ወደ እናንተ መጣን። አንድ ናት የቀረችው ኮሜንታተር ተመርጣለች። ኮሜንታተር እነዚህ 7 በበዓል ቀን ሰዎች ላያቸው የሚችሉ የእግር ኳስ ክለብ የስፔኑ ክለብ ሊቨርፑል ማድሪድ ይባልና ሌላ ማድሪድ ሌላ እሺ ፕሪሚየር ሊግ ላይ አሁን አንደኛ ያለው አርሰናል እሺ አሁን ቋጣሪው ማንቸስተር እሺ ጀርመን ላይ ያለው በከተማው ስም ነው የሚጠራው ኖ ፈረንሳይ ክለብ ሌላ እሺ ፕሪሚየር ሊግ ውስጥ አሁን የደከመው ክለብ ሞሳላ የሚጫወትበት ሞሳላ የሚጫወትበት ሊቨርፑል አንበሳ እኔ አላኳሳ ከአርሰናል ውጪ ማቀው አታውቅም። ለዛ ነው ኢቨን ማንቸስተር ራስ ማንቸስተር ሲቲ ነው እንጂ ማንቸስተር ዩናይትድ ነው እንጂ አንደርስታንድ እናደርገዋለን። ቋጣሪው የሚለውን ዩናይትድ የሚለውን ይሞላልናል። የስፔኑ ኃያል ክለብ ሊቨርፑል ከ7-3 መልሰዋል። አርሰናል፣ ማንቸስተር፣ ሊቨርፑል። ሁለተኛው ዙር ነጥብ የምንሰማበት ሰዓት ላይ ደርሰናል። ገንዘብ የሚያስገኘውን ወንበር ማን ይቆጣጠረዋል? እነ ቤቲ ወይስ እነ አማን? ትንሳኤዎቹ ወይስ ፋሲካዎች? የትኛው ይቆጣጠረዋል ብለን ውጤቱን ስናይ ሁለቱም 9 ነጥብ አመጣው እኩል ሆነዋል። እኛ 2 ወንበር የለንም። ስለዚህ መለያ ጥያቄ እንጠይቃቸዋለን። እንግዲህ አሁን የመለያ ሳጥኖች አሉ። እነሱን እኔ ያነብላችኋለሁ። ግን ከ6ቱ አንድ ነው የምትመርጡት። ትንሳኤዎች የትኛው ሳጥን ተመረጠ? ቫዝሊን። አሪፍ ምርጫ ቫዝሊን። እነዚህ 7 የሚታሹ ነገሮች የሚበላ እንዲህ የሚቆረጠም እንዲህ የሚበላ ኖ የሚቆረጠም ስሙ አጠቃላይ እሺ የሚታሽ ይሄ ጀርባ ይሄ እጅ መዳፍ እሺ ይሄ እግር አሪፍ
የሚቀጠን ነገር የሚጋገር ወርስ እቺ ቁርጭምጭሚት ይሄ ጭንቅላት ይሄ ጸጉር ያውን ጥያቄ ነው። በጣም አሪፍ ጥያቄ ነው። አይ እኔ በቁርጭምጭሚትን ቤቲ ለማስረዳት ቀሚሷ ረጅም ነውና ሰዓቱ እንዳያልቅ አሪፍ ታብሌቱን ወደ ቦታው መልሱት። ትንሳኤዎች ከ7 6 መልሰዋል። 6 ፋሲካ ወይዬ ወደ እናንተ መጥተናል። እኛም ባዝሊን ይሻለናል። ቤት አለ ተመረጠ። የትኛው ሳጥን ተመረጠ? የትኛው ቆፈራ ይሻልሻል? እነዚህ ከመሬት ስር የሚበቅሉ ምግቦች ከባድ ነው። ይሄ የሚጣፍጠው ካሮት የሚሰራው አረ የሚጣፍጠው ኖርማሊ ተቀቅሎ ምናምን አይደል? ተቀቅሎ መንገድ ላይ ክረምት ሲሆን ምናምን እኮ እሱ ጣፋጩ ስኳር ድንች ከዛ ደግሞ ይሄ እንትን ለከለር የምንጠቀመው ወጥ ላይ ለከለር የምንጠቀመው አይነት ካሮት ነው። ከለር ያለው ነገር ቲማቲም ጥሪ ሌላ ከለር ያለው ነገር ወጥ ላይ ምናምን ናይስ እለፈኝ ከዛ ይሄ ለበሽታ ለምናምን የምንጠቀምበት ጤናዳም አይደለም። ትንሿ ነገር የሚከተፈው ነገር የሚመስለው ትንሿ ወይኔ ጉዴን ተይው። እሺ ለፋሽ አጭር ነው። ኧረ በጣም ተይው። እሱ ሰዓቱን ነው ሰዓቱ አጭር ታሳምኔ ነው አንተ በሰዓቱ። ፋሲካዎች ከ7 2 መልሰዋል። ግልጽ የሆነ ይመስለኛል። ትንሳኤዎች 6 ነጥብ ስላመጡ ገንዘብ የሚያስገኘው ነበር ተቆጣጥረውታል። ሞቅ አድርጋችሁ ግርማን ወደ ወንበሩ ሸኙልኝ። ማን ያሸንፋል? የአሸናፊዎች ብቻ የፋሲካ በዓል ፕሮግራማችን እንደቀጠለ ነው። እጅግ አጓጊና አዝናኝ ሆኗል። ሁለተኛው ዙር ገንዘብ የሚያስገኘውን ወንበር በድጋሚ ትንሳኤዎች ወይም ቤቲና ግርማ ተቆጣጥረውታል። እንዴት ነው ፋሲካዎች? አይ ወንበር ለነሱ ነው፣ ገንዘቡ ነው ለኛ። እውነት ነው ቤቲ? እውነቱን ነው። እኛ ወንበር ላይ እየሰራን ገንዘቡን አምናለች። ህጉ ራሱ ነው የሚደገመው። ግርምሽ ማድገም አያስፈልግም። ስለዚህ ወደ ስክሪኑ ዙርልኝ። ጥያቄው ምን ይላል? አንድ ሰው በበዓል ቀን ምን እንዳይገጥመው ወይም እንዳይሰማ ሊመኝ ይችላል። አንድ ሰው በበዓል ቀን ምን እንዳይገጥመው ወይም ምን እንዳይሰማ ሊመኝ ይችላል። አዎ ጻፉ። ስፒድ ብሬከር ይላል። የሰጣችሁ ወረቀት ላይ በትልልቁ ወደ ጎን ጻፉት። ብትሰርዙ ብትዘልዙ ከጀርባ ያለውን ንጹህ ተጠቀሙ። አንድ ሰው በበዓል ቀን ምን እንዳይገጥመው ወይም እንዳይሰማ ሊመኝ ይችላል። ለካሜራው ያሳየውን መልስ ለኛም ማሳየን። መርዶ ቤቲ ያው ተመሳሳይ ነው። ሐዘን ያው ነው። እኔ ልወስን እሱ ሐዘን በውስጥ ለነዚህ ነው የሚሰራው። የልጅ እጅጋየሁ ለቅሶ። መልሶቹን አብረን እናያለን። ግርማ ወደ ስክሪኑ ተመለስ። ለቅሶ ወይም ሐዘን አንደኛው መልስ ነው። ግርማ ምንድን ነው ያልከው? አሁን ጮክ ብለህ 40 ነው እኮ መርዶ። ሰው ሲረዳ ለለቅሶ ወይም ለሐዘን ነው። ቤቲ ምንድን ነው ያልሽው? ሐዘን አንደኛው መልስ ነው። ሐማን ምንድን ነው ያልሽው? ሐዘን። እጅጋየሁ ለቅሶ ሐዘን ለቅሶ 40 ሺህ ማን ያሸንፋል? የአሸናፊዎች ብቻ የበዓል ፕሮግራማችን ይህን ይመስል ነበር። በእውነት ውድድሩ ከፍተኛ ፉክክር የታየበት እንዲሁም አዝናኝ ነበር። አንድ ለእንግዶቻችን ሞቅ እናደርጋለን። ትንሳኤዎች 50 ሺህ ብር፣ ፋሲካዎች ደግሞ 10 ሺህ ብር ወደ ካዝናቸው አስገብተዋል። በነገራችን ላይ እዚህ መታችሁ መወዳደር፣ ማሸነፍ፣ ገንዘብ ማግኘት ከፈለጋችሁ ከዚህ ስር ባለው ቁጥር ተመዝግባችሁ መምጣት ትችላላችሁ። ማን ያሸንፋል? የአሸናፊዎች ብቻ። ናሆም በየነ ነበርኩኝ። በያላችሁበት ምችት ይበላችሁ። መልካም በዓል፣ መልካም ፋሲካ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።